ቤት እንኳን ተዘጋጅቶ ላይጠብቅ ይችላል እና እዚሁ ግን በረከት ቀምሶ ሲሄድ እግዚአብሔርን አመስግኖ ተመስገን ብሎ ይሄዳልና በዚህ ምክንያት ነው። መንገደኛም ካለ በባለፈው አስታውሳለሁ ከሌት ብሪጅ ድረስ መጥተው አስቀድሰው ነበረ በሰንበቴው ዕለት እና እነሱ ገና ወይ የምናውቃቸው ሰዎች ጋር ምግብ ካላቸው እንበላለን ወይም ገዝተን እንበላለን ሲሉ እዚሁ በልተው ጠግበው ስለሄዱ በባለፈው ሳምንት እናንተ እኮ እኛን አጥግባችሁን የላካችሁን ከእናንተ ብዙ ተምረናል፣ በጣም አይተን የማናውቀውን የአገር ቤት ባህል አሳይታችሁናል ብለው ሲመርቁ ነበረ እና ተመራቂ እኔ አይደለሁም ያበላሁት የመገባችሁት ሁላችሁም ናቸው እና ዛሬ አባቶች ስለሆኑ የሚደግሱት ትንሽ ኬላ አልፎብናል ነው የተባለው። የወጡ መጠን እንግዲህ አባቶች አጥፍታችኋል፣ ወደፊት እንቀጣቸዋለን እና ዛሬ በሐዋርያው በቅዱስ ናትናኤል ስም ነው የተሰየመው። ናትናኤል የጠሩት እነ ቅዱስ ጴጥሮስ ናቸው፣ እነ እንድርያስ ናቸው። ፊልጶስ የሚባል ሐዋርያ ነቢያት በትንቢት የተናገሩለትን ሙሴም በሕግ የጻፈለትን የናዝሬቱን ኢየሱስን አግኝተነዋልና ና ወደሱ እንሂድ ነው ብሎ የጠራው ፊልጶስ። ሐዋርያው ፊልጶስ ሲጠራው ናትናኤል የናዝሬቱ ኢየሱስ ብሎ ስለነገረው ከናዝሬት መልካም ነገር ይወጣሉ ያለ። ናዝሬት በሰሜናዊ እስራኤል የምትገኝ ከተማ ናት። ረባዳ ናት። ከደብረ ታቦር በስተምዕራብ የምትገኝ ናት እና ያ ከተማ እመቤታችን የመልአኩን ብስራት የሰማችበት ጸንሲ የተባለችበት ቦታ፣ ውሃ ስትቀዳ ውሃ ያጠጣችበት ቦታ ነው። በዚያው ልክ ዓለማውያንም በስተው የጭፈራ፣ የሌብነት፣ የዝሙት ስፍራ አድርገውት ቦታውን በክፉ እንዲጠራ ያደረጉ ሰዎች ነበሩ እና ያ ቦታ በክፉ ስም ስለሚጠራ ከዚህ ክፉ ቦታ ደግ ሰው እናንተ የምትከተሉት እኛ የምንቀበለው ነቢያት የተናገሩለት ሰው ከዚህ ከተማ ይፈጠራል ወይ ይወጣል ወይ ብሎ አይቶ ነበረ፣ ተናግሮ ነበረ ናትናኤል። ፊልጶስም ምንድነው ያለው? ወሬ ሰምተህ በሩቅ ሆነህ ሳታይ ሳትረዳ ከምትመሰክር ይልቅ መጥተህ እይ፣ ከዛ በኋላ መመስከር ትችላለህ ብሎ ወደ ናዝሬት ይዞት ሄዷል። እነሱ የተወለዱበት ጥብርያዶስ አካባቢ ነው። ከዚያ ነው የሄዱት ወደ ናዝሬት እና በዛ ሲያገኙት ኢየሱስ ክርስቶስ እነሆ ተንኮል የሌለበት የእግዚአብሔር ሰው ንጹሕ እስራኤላዊ ብሎ መሰከረለት። ናትናኤል ኢየሱስ ክርስቶስን የት ታገኛለህ አለው። ለምን? ከዚያ በፊት ተገናኝተው አያውቅም። የእሱንም መምጣት የነገረው ፊልጶስ ነው እና እንዴት ታውቀኛለህ ብሎ ናትናኤል ኢየሱስ ክርስቶስን ሲናገር ኢየሱስ ክርስቶስ ምን አለው? አንተ ፊልጶስ ሳይጠራ ከበለስ ስር አውቀሃለሁ አለው። አባቶቻችን እንደሚናገሩት ያቺ በለስ ያለው እናቱ የገሊላ ሕፃናት ሲገደሉ በዚያን ክርስቶስ በተወለደበት ዘመን ነበረና የተወለደው። ይህንን ልጅ ይዤ አደባባይ ላይ ሰው ካየኝ ይገሉኛል ብላ የፈጠረው አምላክ ከገደለው ይግደለው ካዳነው ያድነው ብላ በለስ ስር ጠቅላ ጥላው ሄዳ ነበር። በዚያ ስር እግዚአብሔር ከሞት ታድጎት በሕይወት ጠብቆት ተነስቷል። እንደገና በዚያ በለስ ስር ደግሞ የጎልማሳ ሰው ሚስት ቀምቶ ዝሙት ፈጽሟል ይላሉ አባቶቻችን። በመንፈስ ቅዱስ የእሱ ስራ የተገለጸላቸው እና በዚህ ሰዓት ያንን ታሪክ ያቅ ስለነበረ ድንግጥ አለ። አንተ ክርስቶስ ነህ ብሎ መመስከር ጀመረ። ይህንን ስለነገርኩህ አመንክን? ከዚህ የሚበልጥ
ሰማይ ሲከፈት መላእክት ከሰማይ ወደ ምድር ሲወርዱ ከምድር ደግሞ ወደ ሰማይ ሲያርጉ ሲወጡ ታያለህ አለው። ከዚያን ጊዜ ጀምሮ ናትናኤል ኢየሱስ ክርስቶስን ተከትሎ ከመቤታችን ቤተሰቦች አንዱ የሆነ ነው። አንዱ ሆኖ ሐዋርያትና እመቤታችን አንድ ቤት ውስጥ እዛች ጽርሐ ጽዮን በተባለችው ስፍራ መንፈስ ቅዱስም ሲወርድ እመቤታችንም እዛው አብራ ነበረች። አንድ ልብ ሆነው ይጸልዩ ነበረ። ወደ ትምህርት ዓለም ሳይሄዱ ይህንን ዓለም ዞረው ሳያስተምሩ እዚያው ሆነው ይጸልዩ ነበረ። መንፈስ ቅዱስ ከወረደ በኋላ ሐዋርያት በዓለም ተበታትነው ወንጌልን እያስፋፉ ምዕመናንን እያስተማሩ ራሳቸውን በዓላውያን ፊት ምስክር ሆነው የኢየሱስ ክርስቶስ የትንሣኤው የእርገቱ የምጽአቱ ምስክር ሆነው እያስተማሩ በሰይፍ ግማሾቹ በሰይፍ ተቆርጠው ግማሾቹ በእሳት ተቃጥለው እነ ሐዋርያው ማርቆስ ግብጽ ላይ በከብት ጭራ እየተጎተተ እንደ ሞፈር ከኋላ እየተጎተተ በጋሬጣው ላይ በእሾክ ላይ ሲጎትቱት ከብቶቹ ቀኑ ሙሉ ሲጎትቱት ስጋው እየተቆራረጠ ሲወድቅ ወፎች መጥተው ይበሉት ነበረ። ወስጋሁ ሙኒ ለጻድቃኒከ ለአራዊተ ገዳም የተባለውም ለዚህ ነው። ያንተ ተከታዮች የኔ ተከታዮች ስጋቸው ለአራዊት ተሰጠ እንደተባለው ለአራዊት ነው የሰጧቸው። ቀባሪ እንኳን አላገኙም። እና አባቶቻችን እንዲህ አድርገው በሕይወታቸው በደማቸው በአጥንታቸው ነው ይችን ቤተክርስቲያን ያቆዩአል። እና ለነሱ ክብር ምስጋና ይግባቸው። እና ስማቸውን ሁልጊዜ መዝከር ብቻ አይደለም፣ ሁልጊዜ በዓላቸውን ልናከብር ይገባ ነበር። ያለነው ስራ ዓለም ላይ ስለሆነ ይህ ዓለም ስለማይሞላ ኑሮ ስለሚከብደን ወጣ ውረድ ስለበዛብን እንጂ በየቀኑ በዓላቸውን ብናከብር ብንዘክር የማንሰለቸው ታላላቅ አባቶቻችን ናቸው። የቤተ ክርስቲያናችን በዓለ ውለታ የአባቶቻችን በረከት ይደርብን። ዛሬ ስማቸውን ያስጠራችሁ ቤተሰቦች ካህናትም ብትሆኑ ካህናትም እንደ ካህን ታገለግላላችሁ፣ እንደ ሰው ደግሞ ትኖራላችሁ። ቤተሰብ አላችሁና ልጆቻችሁን ይባርክ። በዚህ ማህበር የተሳተፋችሁ ሁሉ መብርሃን ትጠብቅልን። ሌሎቻችሁም ማህበሩ ከምንም አይነት ንክኪ ነፃ የሆነ አገልግሎቱ እዚችው ቤተክርስቲያን ላይ ብቻ የተወሰነ ስለሆነ እንዳትፈሩ። አንዳንድ ቦታ ማህበር ይባልና ሰዎች በጣም አቢዩዝ ይደረጋሉ። ኑሮ እየከበዳቸው እዚህ መቼም ከተለያየ ስፍራ ነው አይደል የተመጣ ነው። ከተለያየ ቀበሌ፣ ከተለያየ ወረዳ፣ ከተለያየ አውራጃ የተሰበሰብን ሁሉም እኔ አካባቢ እንዲህ አይነት ችግር አለ፣ ያም እንዲህ አይነት ችግር አለ ሲባል ማህበረሰቡ በጣም ይጨነቃል፣ አስተዋጽኦ ይበዛበታል እና ኑሮ ይከብደዋል። አሁን ግን ሌላ ምንም አይደለ፣ እዚቹ ተወስነን ይችኑ ጸበል ጸዲቅ ቀምሰን ነው። ብዙ አታብዙ፣ ኑሮ እንዳይከብድባችሁ እንደተባለው እኛ በፍቅር መሰባሰብ እንጂ የመብል ችግር የለም እዚህ ሀገር አይደል እንዴ? የመብልና የመጠጥ የልብስ ችግር የተቀረፈበት ሀገር ነው ያለነው እና ነገር ግን በረከት ስለሆነ ይህንን በረከት እየተቋደስን ቤተክርስቲያናችንን እናገልግል፣ እናስፋ። በዚህ ብቻ ተወስነን አይደለም፣ ትልቅ አዳራሽ ወደፊት እኔ የሚታየኝን ነው የምነግራችሁ። ልደርስም ላልደርስም እንችላለሁ፣ ልናየውም ላናየውም እንችላለን። እኔ እንደ ህልም የሚታየኝ ትልቅ ቤተክርስቲያን ሰርተን በጎኑ ደግሞ ትልቅ አዳራሽ ተሰርቶ ህፃናቱም ወጣቱም አዛውንቱም በተራ ጠብቀው እዛ ተሰባስበን ሁላችንን እግዚአብሔርን በአንድ ልብ ስናመሰግን ኢትዮጵያውያን አይደሉም የሌላ ዜጎች ሁሉ የኛ ማህበር የኛ ቤተክርስቲያን አባል ሆነው አንድ ጋር ሲያመሰግኑ ይታየኛል ወደፊት። ያንን ለማየት እግዚአብሔር ያብቃን። መብርሃን ይዘን የእሷን ስም እየጠራን አናፍርም። እኛ እስካሁንም ያሳፈረችን ነገር የለም። ፍልሰታንም በደንብ እንቀድሳለን፣ እናስቀድሳለን፣ ሰዓታትም እንቆማለን። እኛ ዝግጁ ነን። እናንተ ዝግጁ ናችሁ? አዎ፣ እንደው ቤት እንኳን ቢርቀን እዚቹ እያደርን ፍራሽ ዘርግተን እንገለገላለን። ቤተክርስቲያናችሁን ሪሳይክልም ካለ ምንም ካለ እንዳትሰሰቱ፣ ለቤተክርስቲያኑ ስጡ። ሁላችሁ እየሰጣችሁ ነው ያላችሁ። በስውር ነው የምትሰጡት። ስትሰጡ እንጂ ማን እንደሰጠም እንኳን አናውቅም። ያው ኮሚቴዎቹ ግን አብዛኛው ሰው በጣም ጥሩ እንቅስቃሴ እያደረገ ነው፣ አመስግኑልን እያሉ በየጊዜው ስለሚናገሩ
አባቶች ሁል ጊዜ በደስታ ነው እናንተን የምናየው። የእናንተን ክፉ አያሳየን፣ ክፋችሁን ያርቅልን እና በምንችለው አቅም አገልግሎት ካለ ብንችል አብረን ሆነን ባንችል ደግሞ ተከፋፍለን እናገለግላለን። እኛ በእናንተ አናፍርም፣ እኛም አናሳፍራችሁም። በርቱ፣ እግዚአብሔር ይጠብቅልን። የበላነውን የጠጣነውን ከሰውነታችን ያዋህድልን። እንደነሱ ያሉ ደግሞ አዛውንቶችንም እግዚአብሔር ያብዛልን። ወጣት ብቻ ነው፣ ሽማግሌ አይታይም። ሽማግሌ የሆናችሁ አባት ትልቅ አዛውንት ተበላችሁ እንድትከበሩ ሁላችሁንም እናቶችንም እመቤታችን በጤና ትጠብቅልን። የበላነውን የጠጣነውን ከሰውነታችን ያዋህድልን። ዛሬ የመገባችሁን ለዓመቱ በሰላም ደርሳችሁ እመብርሃን ደግሞ ያገኛችሁትን በረከት እንደዚሁ ይዛችሁ ለመምጣት ትፍቀድላችሁ። ሳምንት ቅዳሜ ነው በዓሉ፣ እሑድ አይደለም።